እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። የማሊያ ጊቫዌ ፕሮግራም አዘጋጅቼ ነበረ። አሁን እሱ ፕሮግራም መሰረዙን ለመናገር ነው በዚህ የመጣሁት። በመጨረሻም ውሳኔውን ቀይሯል። ጸው የታደለ ሮባ በኮናልን ስለምጠላ አይደለም ኢቨንቱን የምቃወመው። ሰላም ሶስት ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እኛ ሰላም ነን። በዛሬ ቪዲዮ ይዘንላችሁ መጣ ነው ማለት ነው። በተለየና በሚያሳዝን መንገድ ቪዲዮ ይዘንላችሁ መጥተናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረጋችሁን እንዳትረሱ። ቀጥታ ወደ ኦኬ ጋይስ፣ በዛሬ ቪዲዮ የምናየው ማለት ነው ከሁለት ቀን በፊት ካስታወሳችሁ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከአርሲ ምዕመናን ላይ የተፈጸመው ነገር ታስታውሳላችሁ ብዬ አስባለሁ። ከ100 ዓመት በላይ ያስቆጠረች ቤተክርስቲያንና ብዙ ምዕመናን የተገደሉባት እንደሆነ ይታወቃል ማለት ነው። ሆኖም ከሱ ጋር ተያይዞ ማለት ነው በአሁኑ ሰዓት ብዙ ሰዎች ሀዘን ላይ የተቀመጡና በጣም ሀዘናቸውን እየገለጹበት ያለበት ወቅት በመሆኑ የአርሰናል ደጋፊዎች በቅርቡ ጊዜ ማለት በ29 ላይ ኢቨንት እናዘጋጃለን የሚል ኢቨንት እያስታወቁ በነበረበት ሰዓት ላይ በሱ ላይ የተነሳ ማለት ነው ከግራና ቀኝ ብዙ ቪዲዮዎች እየወጡ ይገኛሉ ማለት ነው። እሱ ምንድን ነው? አንዱ እንዴት በሀዘን ላይ እንደዚህ አይነት ነገር ይደረጋል የሚልና ሌላኛው ደግሞ ሀዘንና ይሄ ምንም ማገናኘው የሚል ብዙ ሰዎች እየተገኙበት እያወሩበት ይገኛሉ ማለት ነው። ከሱ ውስጥ ደግሞ ብዙ አርቲስቶች እየተጋበዙበት ሲሆን ከነሱ ውስጥ እነ ሳሚታ፣ ዮማሪዮስ፣ እነ ራይል ጌት ምናምን ብዙ ሰዎች አሉ። ከ10 በላይ የሚሆኑ አርቲስቶች የተጋበዙበት እና የሚጨፈርበት አግባብ እንዳልሆነ እና ከሱ በላይ ደግሞ ብዙ መንግስት ባለስልጣናት የሚገኙበት ስለሆነ መገኘት አለባቸው የሚባልና ከዛ ውስጥ ደግሞ ሌሎች ደግሞ በቤተክርስቲያን በኩል ያሉበት አግባብ አይደለም፣ ይህ ነገር ሊዘዋወር ይገባል፣ በአሁኑ ሰዓት ላይ መደረግ የለበት ሀሳቦች ይነሳሉ ማለት ነው። ከሱ ጋር ተያይዞ ማለት ነው የአርሰናል ደጋፊዎችና ከቤተክርስቲያን በኩል የሚነሱ ሀሳቦች ላይ በጣም እያጋጩበት ያለበት ሁኔታ አለ ማለት ነው። ከሱ ውስጥም ተነስቶ ማለት ነው የአርሰናል ደጋፊዎች ሆነው ግን የኦርቶዶክስ እምነት ተከታይ የሆኑትን ለአሁኑ ከአርሰናል ይልቅ ለአርሲ ነው ድምፅ የሚገባ ስለሆነ ስለዚህ የኮንሰርቱን ቦታ አንሄድም የሚል ሀሳቦችን አንዳንዶች እያንጸባረቁ ይገኛሉ ማለት ነው። ከእነሱ ውስጥ ማለት ነው የተጋበዙት ከ10 ውስጦች አርቲስቶች ማለት ነው እነ ሳሚዳን፣ ራይል ጌቱ አንሄድም የሚልና እና ሄኖክን ጨምሮ አንሄድም ቦታ ላይ ለአሁኑ ሀዘን ላይ ያለ ነው። ከተቻለ ይራዘም፣ ካልተቻለ ግን ምንም ማድረግ አንችልም አንሄድም የሚል ሀሳባቸውን እያነሱ ይገኛሉ ማለት ነው። ሆኖም ከዚህ ጋር ተያይዞ ማለት ነው ይህ ኢቨንት እንዳይካሄድና መጀመሪያ ቻሌንጅ አድርጎ የተነሱትንና አንዳንድ ቪዲዮችን እያየን እንሄዳለን ማለት ነው። ቪዲዮ ከየት እንደተጀመረና ማንን ቻሌንጅ ማቆም አለበት የሚለው ላይ መጀመሪያ ከሱ ላይ እንጀምራለን ማለት ነው። መጀመሪያው ቪዲዮ እንሄዳለን። እሺ፣ ስለመጣችሁ በጣም እናመሰግናለን። ኢትዮጵያን አዲስ አበባን ማፕ ላይ ቁጭ የሚያደርግ ኢቨንት ነው የምናዘጋጀው። ታሪካዊ የሆነ ኢቨንት ነው የሚሆነው ብለን እንገምታለን። ጥያቄዎቻችሁን ለማስተናገድ ፈቃደኛ ነኝ ማለት ነው። ማን ጥያቄ አለው? አራ በጸባይ ነው ግን ያው ቻምፒየን ከመሆኑ አንፃር ትንሽ አክብዳችሁ ልታዩ ይገባል። ግዴታ ቀብረ ግዴታ ጥያቄ አለው። እሺ መልእክት እሺ ጋር በዋናነት ቅዳሜ የማይረሳ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉና እጅግ በጣም የለፋንበት ኢቨንት ነው። ጀማው ከክፍለ ሀገር የምትመጡ ብዙ ነገሮች አክሰሶች እንደተዘጋጀላችሁ ሰምቻለሁ። በደንብ ሁላችሁም እንድትገኙልን ነው ጥሪ ለማቅረብ እዚህ ድረስ የመጣ ነውና ይሄ ነገር በአፍሪካ ደረጃ ሳይሆን በዓለም ደረጃ ማለት ነው እውቅና ተሰጥቶት በትልቅ ደረጃ እንዲታይ የምንፈልገው አይነት ኢቨንት ነውና እንዳትቀሩብን ነው ዋናው። ሌላ ተጨማሪ ደግሞ ሐሳብ ኤኤፍቲቪ እንደሚመጣ ሰምታችኋል። ኤኤፍቲቪ ማለት ትልቁ የአርሰናል ደጋፊዎች ፋን ቤዝ ሚዲያ ነው፣ የፋኖች ሚዲያ ነውና እነሱም ይመጣሉ እዚህ እና እናሳያቸዋለን። ከለንደንም ይሁን ከየትኛውም ዓለም ማይተናነስ ደጋፊ ኢትዮጵያ ውስጥ እንዳለ ማለት እንግሊዝ ውስጥ ሄዶ ለአርሰናል ተጫውቶ የወከለን ተጫዋች ገና ለጊዜው ባይኖርም እስቲል ፍቅሩ የአርሰናል ፍቅሩ ግን አለ እና ይሄን ደግሞ በደንብ አድርገን የምናሳይበት ምሽት ነው የሚሆነው። እንታወቃለን፣ እንደ ሀገር፣ እንደ ከተማ፣ እንደ ደጋፊ እንፈምሳለን ነው የምላችሁ በእርግጠኝነት። ብሩኬ ነይ የምትይው ነገር ነይ ትንሽ ዝቅ እናደርግልሻል። ናሽ አርሰናልን ስለምጠላ አይደለም ኢቨንቱን የምቃወመው። ጆሮ ካለ ጆሮህን ከፍተህ ስማኝ፣ ልብ ካለ ልብህን ሳትደፍን አድምጠኝ።
ዛሬ መናገር የማልፈልገውን በሚዲያ ፕላትፎርም ከጀመርኩ ጊዜ ጀምሮ እዚህ ፕላትፎርም ላይ ተናግሬ የማላቀውን ጉዳይ ሳልወድ በግዴ ልናገር መጥቻለሁ። እኔ ባሮክ አዎ የአርሰናል ደጋፊ ነኝ። የዚህ ክለብ ደጋፊ ነኝ። ላለፉት በጣም ብዙ ዓመታት ከልጅነቴ ጀምሮ አርሰናልን ሳይቆይቻለሁ። የምታወቅበትም አንዱ ነገር የአርሰናል ደጋፊ በመሆኔ ነው። የሰፈር ጓደኞቼ አብሮ አደጎቼ የሚያውቁኝ ማምላክ ምስክሬ ናት። አርሰናልን መደገፍ ኃጢአት አይደለም፣ ወንጀል አይደለም፣ በደል አይደለም። ይህንን አንተ እንድትረዳው እናንተ እንድትረዱት አንድ ነገር ልንገራችሁ። ግራጁዌት ያደረኩትኝ ከዛሬ 12 ዓመት በፊት ነው። የግራጁዌት መጽሔቴ ላይ ምን እንዳልኩ ስሙኝ። ሜሴት ኦዚልን በጣም ወደው ስለነበረ የሰፈር ጓደኞቼና አብሮ አደጎቼ ኦዚል እያሉ ነው የሚጠሩኝ አሁን ድረስ። ተመልከት፣ ቅጽል ስም ኦዚል ይላል። ይኸውልህ ማንን ታደንቃለህ ስባል የአርሰናል ደጋፊንና አርሰናልን ያልኩት ከዛሬ 12 ዓመት በፊት። እዚህ ሚዲያ ላይ ግን አንድም ቀን መጥቼ ስለ አርሰናል አውርቼ አላውቅም። የበለጡብኝ በጣም ብዙ ነገር ስላለ ማለት ነው። ምናልባት ካንተ በላይ ስለ አርሰናል ካንተ በላይ ልናገር እችላለሁ እንጂ ካንተ በታች በፍጹም ልናገር አልችልም። ፕሮፋይል ስላደረግ ስለ አርሰናል ዝም ብለህ ስላወራ አይደለም አርሰናልን የምትወደው። ጉዳዩ ግን አሁንም ቢሆን ያ አይደለም። አንተ የተከበርክ ጽኑ የአርሰናል ደጋፊ ሆይ፣ ስለ ጥጋብህ የሚራቡ ስለ ሰላምህ የሚጸልዩ አባቶች ካህናት ታርደዋል እያልኩ ነው ያለሁት። በእነሱ ደም ላይ ቆመህ ነገ ስቴዲየም ገብተህ አትጨፍርም። 22 ዓመት ያጣኸውን ድል በእነሱ ደም ላይ ቆመህ አትዘፍንም፣ ደስታን አታደርግም። ስለዚህ አንተ የተከበርክ የአርሰናል ደጋፊ ደግሞም ከአርሰናል በፊት ከዚች አማናዊት ንጽሕት ቅድስት ኩሏዊት ቤተክርስቲያን ልጅነትን የተቀበላችሁ በ40ና በ80 ቀን ግዴላችሁም ነገ ስቴዲየም ቀርታችሁ እናንተ ኦርቶዶክሳዊ ባለማህተም መሆኑን አሳዩ። በማንም አጀንዳ ውስጥ አትጠለፉ እያልኳችሁ በል ቅጣቸው፣ በመቅረት ቅጣቸው። በል እንግዲህ ኦርቶዶክሳዊ ይህንን ቪዲዮ ሼር አድርገው ተመልከት። አካውንቴ እየወረደብኝ ነው። ተመልከት። አንተ እያለ አካውንቴ ሊወርድብኝ አይገባም። ኮፒ ሊንክ አድርግ፣ ሪፖስት አድርግ፣ ተናገርልኝ ኦርቶዶክሳዊ ባለማህተም። ይህንን በመናገሬ ምን ሊደርስ እንደሚችል አውቃለሁ። ደግሞም አውቄው አምኜበት ነው ይህንን ቪዲዮ የምሰራው። ኦኬ ባሮክ ይህንን ብለዋል ማለት ነው። ምንድነው እየተባለ ያለው ማለት ነው? እኔም የአርሰናል ደጋፊ ነኝ፣ ግን ደግሞ በአሁን ሰዓት ላይ የሚያሳስበኝ ብዙ ነገሮች አሉ። እሱ ምንድነው? በአርሲ ላይ ሰው ተገሏል። ቤተክርስቲያን ከ100 ዓመት በላይ የምታስቆጥር ገዳሚዋን ተቃጥሏል። ስለዚህ በአሁኑ ሰዓት ምንጮ ያለብን እኛ ስለ አርሲ ነው እንጂ ስለ አርሰናል አይደለም የሚል ሀሳቦችን አስቀምጠዋል ማለት ነው። በተጨማሪም ማለት ነው እኔ የአርሰናል ቀንደኛ ደጋፊ እንደሆነ አሳይቷል ማለት ነው። እዚህ ላይ ከ12 በፊት የግራጁዌት መጽሔቱ ላይ ያስቀምጠው የአርሰናል ተጫዋች የሆነው የኦዚልን ነው ያስቀምጠው ማለት ነው። ስለዚህ እኔም የአርሰናል ደጋፊ ነኝ፣ ግን ደግሞ የሚያሳስበኝ ብዙ ነገሮች አሉ። ከሱ ምንድነው አርሲ ላይ በጣም ሶስት ተገለዋል፣ ድምጻቸውን እንዳንነፍቀው የሚል ሀሳቦች አስቀምጠዋል ማለት ነው። ጠንካራ አስቀምጠዋል። ከሱ ላይ ደግሞ ተያይዞ በዚህ መንገድ የሚመጣብኝን ሀሳብ ልቀበለው እችላለሁ ወይ ደግሞ የሆነ ነገር ሊደርስብኝ ይችላል የሚል ሀሳቦችን አስቀምጠዋል ማለት ነው። ባሮክ ይህንን ብለዋል ማለት ነው። ወደ ቀጣይ እንሄዳለን። ወደ ቀጣይ ላይ ስንሄድ ማለት ነው ሳሚዳንን ታውቃላችሁ፣ ፍለኛው ማለት ነው ሙስሊኛ ነው። እሱ ደግሞ የአርሰናል ደጋፊ ቀንደኛ አርሰናል ደጋፊ ነው። ሆኖም ግን በአሁኑ ሰዓት ላይ ህዝቤ ነው ጎን የሚቆመው የሚል ሀሳብ አስቀምጠዋል ማለት ነው። ምንድን ነው ከዚህ በፊት የአርሰናል ደጋፊ ስለሆነ ሙዚቃ ላይ እንደሚገኝና ኮንሰርቱ ላይ ተዘጋጅቶ እንደነበር ከአንድ ሳምንት በፊት አሰምቶ ነበር ይታወቃል። ሆኖም ግን ምንድን ነው በአሁኑ ሰዓት ላይ ሀዘን ላይ ስለሆነ የአርሲ ጉዳይ ስለኛ ስለሚያገባን በአሁኑ ሰዓት ላይ የህዝብ ድምፅ መሰማት አለበት የሚል አስቀምጦ ማለት ነው። እሱም የራሱን ሀሳብ አስቀምጧል። ቦታው ላይ አልገኝ የሚል አስቀምጧል። የእሱን ቪዲዮ አይተን እንመጣለን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው። የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሀሳብ እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግዴ ለማዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ
አመዝኖብኛል። እኔም እንዳንድ ኢትዮጵያዊ የኢትዮጵያዊ ሀዘን ይገባኛል። አንደርስታንድ በዛ ውስጥ ነው ያደግኩትኝና ግድ የለም ይሄኛው ይለፍ ሳሚ ምናምን የሚል መልእክቱ ብዙ ስለደረሰኝ ኦኬ እኔ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹ ነው ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና አቅም በላይም ስለሆነ እናንተንም ይቅርታ እጠይቃለሁ። ግን አት ዘ ሴም ታይም ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንፃር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል እና እንግዲህ 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለውና እስከ መጨረሻው በደንብ ላስብበት ሞክሬያለሁ። እኛ ኮምፎርት ዞን ላይ ሆነን ነው አሁን እንደዚህ ኮንሰርት ይቀር እንተምንነው። እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሀሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ ሀገራችንም ወደ ሰላም፣ ወደ ፍቅር፣ ወደ አንድነት የምትመለስበትን ነገር ደግሞ እዛ ላይ ኮንትሪቢዩት የምናደርግበት ነገር ላይ ፎከስ እንድናደርግ ነው የኔ ምኞትና እንግዲህ በዛ ነው የሚይዘው። ዋላ ኦኬ ሳሚ ይሄንን ብሏል ማለት ነው። ከአርሰናል ኮንሰርት ትልቅ የህዝብን ቁጭት በልጦብኛል የሚል ሀሳብ አስቀምጧል ማለት ነው። ትክክለኛና የሚደገፍ ሀሳብ ነው ማለት ነው። እስካሁን አስቦበት ማለት ነው። ስቲናው ግን የአርሲ ጉዳይ ይገባኛል የሚል ሀሳብ አስቀምጦ የዛሬ ኮንሰርት ላይ አልገኝም የሚል ሀሳብ አስቀምጧል ማለት ነው። እናመሰግናለን ሳሚዳን። ወደ ቀጣይ ቪዲዮ ስንሄድ ሄኖን ድንቁልና አለ ማለት ነው። ሄኖን ድንቁ ማለት አርቲስቱ ተዋናይ ማለት ነው። እሱ ደግሞ 4 ኪሎ ላይ ወደ 10 እና ከ50 በላይ የሚሆነ ለዛሬ ኮንሰርት ማሊያ ያሸልማለሁ ብሎ የነበረበትን ሀሳብ እሱም ሳይዟል ማለት ነው። የእሱን ሀሳብ አይተን እንመጣለን ማለት ነው። ሰላም ውድ ኢትዮጵያውያን እንዴት ናችሁ? እንግዲህ እንደሚታወቀው በነገው ዕለት 4 ኪሎ ላይ ለአርሰናል ደጋፊዎች የእንኳን ደስ ያለንና የማሊያ ጊቫዌይ ፕሮግራም አዘጋጅቼ ነበረ። አሁን እሱ ፕሮግራም መሰረዙን ለመናገር ነው በዚህ የመጣሁት። አክቹሊ ትናንትና በፌስቡክ አካውንቴ ዜናውን አጋርቻለሁ። ብዙ ሰው ሼር አድርጎት ተቀባብሎታል። ምናልባት እዚህ ፕላትፎርም ላይ ያላችሁ ሰዎች ካልደረሳችሁ ካላያችሁት ነው በዚህ የመጣሁት። እንደ አንድ የተዋህዶ ኦርቶዶክስ ቤተክርስቲያን ልጅ ቤተክርስቲያን እየተቃጠለ የኦርቶዶክስ ምዕመናን እየተገደሉ እየታረዱ እየተሰደዱ ከ100 ዓመት በላይ ያስቆጠረች ገዳምና ቤተክርስቲያን እየተቃጠለ እኔ በጭራሽ የደስታ ፕሮግራም ላዘጋጅ አልችልም። ስለዚህ ትኬት የቆረጣችሁ በቆረጣችሁበት ስልክ ቁጥር በቴሌብር ያስገባችሁትን ስክሪንሻት በመላክ ሪፈንድ አደርጋለሁ፣ ለሁላችሁ መልሳለሁ ከታላቅ ይቅርታ ጋር። ምክንያቱም በዚህ ሰዓት ይህንን ፕሮግራም ለእኔ ማዘጋጀት ልክ አይደለም። እንደ አንድ የተዋህዶ ልጅ በጭራሽ ይህን ነገር ላደርግ አልችልም። ቤተክርስቲያን ማቅ ለብሳለች፣ እኛ የተዋህዶ ልጆች አዝነናል። ስለዚህ ይህ ነገር ማድረግ ስለማንችል ከታላቅ ይቅርታ ጋር ፕሮግራም መሰረዙ ልነግራችሁ እፈልጋለሁ። እግዚአብሔር ኢትዮጵያ ሀገራችን ይባርክልን፣ ሰላም ያርግልን። አሜን ይባርክልን። ይሄን ድንቁ እናመሰግናለን። አንተም የእግዚአብሔር እጅ እንሰጣል ማለት ነው። በቃ ሌላ ነገር የለም። ሄኖን ድንቅም አልሄድም ቦታ ላይ አልገኝምና የከፈላችሁበትን ደረሰ ላኩልኝና እኔ ሪፈንድ አደርጋለሁ የሚል ሀሳብ አስቀምጧል ማለት ነው። እናመሰግናለን ሄኒ። ወደ ቀጣይ ቪዲዮ ስንሄድ ማለት ነው ራይል ጌቱን ታውቁታላችሁ። እሷም ተጋብዛ ማለት ነው ከ10 በላይ የሚሆኑትን አርቲስት ውስጥ እሷ አንድ ራይል ጌቱ ነበረች። እሷን እምቢ ብላለች ማለት ነው። የእሷንም የአርሰናል ደጋፊ ቀንደኛ ነው ዋነኛ የሆነው የቤተክርስቲያን ልጅ ሆነው ከያየድ ሊደታዳ የተነሱ ተነሳ እሱን አይተን እንመጣለን። በውሃ ግድግዳ በደም መሰረት ለክብር መረዳት በስሙ የጠራት ቤተ ክርስቲያን ተዋህዶ ናት። በውሃ ግድግዳ በደም መሰረት ለክብር መረዳት በስሙ የጠራት ቤተ ክርስቲያን ተዋህዶ ናት። ያያድለታ ማለት ነው ምን ባናገሩ በማለት ግን እንደቀረች አስታውቋል በፔጁ ላይ ማለት ነው። ከሱ ጋር ተያይዞ እሷን ቀርታለች ማለት ነው። ቀጥለን የምናሳውቃችሁ ማለት ነው አንዳንድ ቪዲዮች አሉ የአርሰናል ደጋፊ ሆነው ግን ቦታው ላይ አንገኝም የሚል ሀሳቦችን ያስቀምጡ ብዙሃን ሆናላችሁ ማለት ነው። የእነሱን ሀሳቦች ተራ በተራ እዚህ ላይ
አስቀምጥላችኋለሁ ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። በመጨረሻም ውሳኔውን ቀይሯል። ድምፃዊ ታደለ ሮባ በኮንሰርቱ ላይ አልሳተፍም ብሏል። ከአርሰናል አርሲ ይበልጥብኛል ሲልም ተናግሯል። ተወዳጁ ድምፃዊ ታደለ ሮባ ዛሬ በአዲስ አበባ ስቴዲየም ሊያቀርብ የነበረው ሙዚቃ ዝግጅቱን ሰርዟል። በምስራቅ አርሲ ወገኖቻችን ላይ በደረሰው አሰቃቂ የሞት አደጋ የተሰማውን ጥልቅ ሐዘን የገለጸው ድምፃዊ ታደለ ሮባ በዛሬው ዕለት ለአርሰናል ዋንጫ መብላት በአዲስ አበባ ስቴዲየም ሊያቀርብ የነበረውን የሙዚቃ ኮንሰርት መሰረዙንና እንደማይሳተፍ በይፋ አስታውቋል። ድምፃዊው ባስተላለፈው መልእክት ላይ በመጀመሪያ በአርሲ ወገኖቻችን ላይ በደረሰ የሞት አደጋ የሰማኝን ጥልቅ ሐዘን የገለጽኩ ሐዘኑ ለደረሰባቸው የአካባቢ ነዋሪዎች እንዲሁም ለመላው ኢትዮጵያ ሕዝብ ፈጣሪ መጽናናቱን እንዲሰጠን እጸልያለሁ ብሏል። በመቀጠልም በዛሬው ዕለት ሊያቀርበው የነበረው የሙዚቃ ዝግጅት በመሰረዙ ምክንያት ለክስተቱ ወይም ኢቨንቱ አዘጋጆች ያለውን አክብሮት ገልጾ እጅግ ይቅርታ ጠይቋል። ድምፃዊ ታደለ ሮባ መልእክቱን ሲያጠቃልል እግዚአብሔር ይብቃችሁ ይበለን በማለት ለሀገራችን ሰላም ተመኝቷል። ድምፃዊው በትናንትናው ዕለት ኮንሰርቱ ከፍተኛ ወጪ የወጣበት ስለሆነ አይቀርም ማለቱ አይዘነጋም። ይህም ንግግሩ ታዲያ ከፍተኛውን ተቃውሞና ትችትን አስከትሎበት እንደነበርም አይዘነጋም። እኔ ቀንደኛ አርሰናል ደጋፊ ነኝ። ቀንደኛ አርሰናል ደጋፊ ብሆንም ደስታ ለማጣጣም ዝግጁ ነበርኩኝ። ግን አሁን ለአርሰናል ሳይሆን ለአርሲዎች ሀዘናችንን መግለጽ ያለብን ለአርሲዎች ነው። እባካችሁ የአርሰናል ደጋፊዎች ገንዘብ ይባክናል ይጠፋል ብላችሁ አትጨነቁ። መሆን ያለበት ሀዘናችንን እንዘን ለወገኖቻችን። የሚገባው ካለ ይገባው። አመሰግናለሁ። ዛሬ ስቴዲየም ይገባል፣ ይቀወጣል፣ ይጨፈራል። ውድ የቲክቶክ ቤተሰቦች ይህንን ቪዲዮ ከምን ጊዜውም በላይ ኮፒ ሊንክ ሪፖስት እያደረጋችሁ ለዘገነርስ ደጋፊዎች አድርሱልኝ። ትንሽ ስለኔ ልንገራችሁ። እኔ አርሰናል ሲያሸንፍ እየተደሰትኩ ሲሸነፍ እያዘንኩ አቻ ሲወጣም ነገ ሌላ ቀን ነው እያልኩ የዘንድሮ ድልን በጉጉት ስጠባበቀው ነበር። ይህንን ድልም ለ20 ምናምን ቀን ስደሰት ስቦርቅ አሳልፌያለሁ። የዛሬ የስቴዲየም ፕሮግራም ለመግባት በጉጉት ከሚጠባበቁት ወንድሞች መካከል አንዱ ነበርኩ። ነገር ግን ዛሬ ላይ አርሲ ያዘነች፣ አርሲ ያለቀሰች፣ አርሲ እየተገደለች እኔ ስቴዲየም ገብቼ ኮንሰርት የምካፈልበት እኔ ስቴዲየም ገብቼ የምጨፍርበት ምንም አይነት ሞራል የለኝም። እኛ የአርሰናል ደጋፊዎች ፍትህ ለአርሲ፣ ፍትህ ለአርሲ። ስቴዲየም ገብቼ ኮንሰርት አልካፈልም፣ ስቴዲየም ገብቼ አልጨፍርም። ለቅዳሜው ፌስታ አርሴናሎች ስላዘጋጃችሁት ለማውራት ነው። በተለይ ለአዘጋጆቹ ፕሮግራሙን መቀየር ምንም የሚከለክላችሁ አንዳችም ነገር የለም። በእለቱ የሚከናወን ጨዋታ ወይም የለም። በእለቱ የሚከናወን የዛን ቀን የሚከሰት ነገር የለም። ስላለፈ ዋንጫ ነው የምታከብሩት። ስለዚህ ላለፈ ነገር ለምታከብሩት በሚቀጥለው ሳምንትም ሌላ ጊዜም ማድረግ ይቻላልና ሌላ ምክንያት ከሌላችሁ በስተቀር ይሄን ፕሮግራም ማሸጋገር ምንም የሚከለክላችሁ ነገር የለም። ከሁሉም ግን የገረመኝ ከአዘጋጆቹ መሀል ይሁን ምን አላቅም ፕሮሞሽን ሲሰራ ያየሁት የኤላ ጉዳይ ነው። በጣም ኤላስ የሚባለው ልጅ ፈርኒቸር የሚሰራው የሱ ነው የገረመኝ። የተለያዩ ዝግጅቶች ሲዘጋጁ የተለያዩ ሰዎች የሆነ ነገር ሲናገሩ ሰቅሎ ክሪቲሳይዝ ለማድረግ እሱን የሚደርስና እሱን የሚቀድም ሰው የለም። ሁሌ በክሪቲክስ ነው የምናውቀው። ምን ነው ያንተ ሲሆን አልታያለህ እንዴ? አልሰማም እንዳንል ስለ አርሲም ሰርቷል። ከጎን ደግሞ ይሄን ማስታወቂያ እየሰራ ነበርና ምን ነው ያንተ ሲሆን አይታየም፣ የሰዎች ስተት ብቻ ነው እንደሚታየ። ይሄን ለሱ አድርሱለት። ስለዚህ ባካችሁ ያዘጋጃችሁ ሰዎች አሁንም አልረፈደም፣ ወደ ሌላ ጊዜ ማሻገር ትችላላችሁ። ኦኬ ይሄንን ብሏል ማለት ነው። እንዳለ ማለት ነው ብዙሃኑ ማምጣት ይቻላል ማለት ነው። የዛሬ ኮንሰርት ላይ አንገኝም የአርሰናል ደጋፊ ብንሆንም ግን አርሲ ይወልድብናል የሚል ሐሳቦችን አስቀምጠው ማለት ነው። ብዙሃኑ አስቀምጠዋል ማለት ነው። እኛም በዚህ መንገድ ላይ የራሳችን ሐሳብ ካላችሁ ማለት ነው የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ ማለት ነው። ትክክል ነው ወይስ ትክክል አይደለም? በአሁኑ ሰዓት ላይ ሀዘን ላይ ያለ ኮንሰርት ማዘጋጀቱ ይሆናል ወይስ አይሆንም የሚል ሐሳቦችን ብዙ ነገር ስላለ ማለት ነው ኮሜንት ላይ አስቀምጡልኝ ይላል። በዛሬ ቪዲዮ የነበረን ይሄን ምስል ነበር ጋይስ። ሰብስክራይብ ያደርጋችሁ ማለት ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው